ሀገራችን ነው። ይቺ ገንፎ ትባላለች። ይቺ አብዛኛውን ጊዜ ገንፎ የምንጠቅመው ለማስተዛዘኛ ነው። ወገን ዘመድ ሲሞት አንገት አደረገው ጠፍር ለጊዜ አውጣት ፈላም እናደርግባታለን። ጠፍር ትደረግና አዘል ተደርጎ ትተላለች። ለቅሶ ቤት ማለት ነው በአብዛኛው ጊዜ እና ይቺ ሽቅና ናት። ይቺ ደግሞ የውሃ ቅል ናት። የውሃ ቅል ናት። ይቺ እኔም ያው ያለለው ገበሬ ልጅ ነኝ እና አርሶ አደር ልጅ ነኝ። ይዣት ሄድ ነበር ውሃ ለገበሬ ማለት ነው። እዛ ድረስ ላ ኤሌክትሪክ ባህላዊ ኤሌክትሪክ ናት። ይቺ ደግሞ አይነት ናት። የሚገርማችሁ የኔ የአያት ማለት በጣም ብዙ አመት ነው። ቢያንስ ከ90 ዓመት በላይ ያስቆጥራለች። ይቺ አሁን እናቴ ያው ትጠቀምባታለች። ያው ቅቤ ውድ ስለሆነ ነው እንጂ አብራችሁ ነበር ውስጥ ይዛለች ማለት ነው። ተነጥራ እና ይሄን ታልኩብኛለች ቃት ነው። ይቺ ደግሞ ያው ሁሉም ሴቶች የሚጠቀሙባት ናት። ጀበና ናት። የቡና አይነት ነው የምትባለው ስሟ። ይህም ደግሞ አሁን ፕላስቲክ ብናደርገው ቅቤው ቶሎ ይበላሻል። ይቺ ግን እንዳልኳቸው አቀዝቅዛ የምታስቀምጥ ለረጅም ጊዜ። አሁን ይቺ ለገና የተነጠረባት ፋሲካ ትዘጋለች። ይሄ አወሬ ነው። አወሬ ማለት ከዛሬ ላይ አድርገውና ገና መጥመቂያ የሚባለው ጋን ታጋን ወደ ምን ፈልገው ወደ ማንቆርቆሪያው እዚያ ከሆነብኝ እንጂ ያ ነው ማንቆርቆሪያው። ቅድም ካያችኋቸው እያደሩበት ነበር። የጠላ ማደያ ወይም ማንቆርቆሪያ ይባላል። ይሄ ማለት ነው። ስለዚህ ከጋሩ ቀርተን ወደ ማንቆርቆሪያው ከዛ ይታደራል ማለት ነው። ይህ እንግዲህ ባህላዊ መጠጥ ነው። ጠጅ ነው። ይሄ ለሁሉም ግልጽ ነው ብዬ ነው። ይሄንን ከገመግን በኋላ ቤት ብርዴ ትባላለች። እቺ ያው መጠጫዋ ነው። ብርዴ ከዘጋ ኢኮኖሚ ይባላል። በጥንቃቄ የሚያደርግ ሌላ አረቄ ነው። አረቄ ያው ግልጽ ነው። ባህላዊ መጠጫችን ነው። ማለት ባህላዊ መጠጥ ነው። ይቺ መለኪያ ናት። ይቺም ቢሆን አዎ በልክ ጠጡ በኋላ ማለት ነው። ወደ ባህላዊ ምግብ እንሂድ። ይሄ እንግዲህ ይሄ እንዝርት ይባላል። ሴቶችን ባህላዊ ያቻል ባህላዊ አዘጋጅተናል። የሚገርማችሁ ነገር እኔ እችላለሁ ከእናቴ ተምሬ ማለት ነው። ፈትላል እናንተ ፍተሉ ባህላችን አትርሱን። ይሄ እኮ የእሱ ውጤት እና ያው እንግዲህ አደራ ላሉ ሴቶች ወደ ቀድሞ ነገር እንመለስ። ይቺ ረስቻት ነው የጠላ መጠጫ ናት። የቀን ዋንጫ ናት። ችም ጥንታዊ እንትን ናት። እስኪ ያው መሰለኝ ይቺ የቀን ዋንጫ መጠጫ ናት። የጠላ ይህ እንግዲህ ጭብቆ ነው። ጭብቆ ዘመን እንጠይቅበታለን። ጸበል ቦታ ስንሄድ ለረጅም ጊዜ 7 ቀን ሆነ 14 ቀን ያው የመቆየት ይቻላል። ለብዙ ጊዜ የሚቀመጣል። ይህንን ያው እንግዲህ በኋላ ሙያው ይታያል። እንዲህ ሲሆን ያው ሰው ውስጥ ቀምሳችሁ አስተያየት ይፈልጋል። ይሄ ደግሞ አነባበሩ ነው። አነባበሩ ያው ግልጽ ነው ለሁላችሁ። ዞሮ የራሱ ፕሮሰስ አለው ሲዘጋጅ። እንግዲህ እሱ ካላወቃችሁ ጽፌ እንደ በላገ ወረቀት አድርጋችሁ ፈልጋችሁ እያሉ እየተመላለሱ ይወጣ ነበረች እና በጥሬው ይዘን ደግሞ ለቦታ ወረዳ